ሰላም የዩቲዩብ ቤተሰቦቻችን፣ ባለፈው ጥር ላይ ለነርሲንግ ተማሪዎች የተፈተኗቸው በተደጋጋሚ የሚመጡ ጥያቄዎችን ነው ዛሬ ከነ ማብራሪያው ይዤላቸው የመጣሁት። እነዚህን ጥያቄዎች ሚስ ማድረግ የለባችሁም። በደንብ ልታነቧቸውና ግልጽ ሊሆኑላቸው ይገባል። ባለፈው ጥር ለመጣው ማለት አሁን አይመጡም ማለት አይደለም። እነዚህ ጥያቄዎች በጣም ወሳኝ ከመሆናቸው የተነሳ በተደጋጋሚ ሶስት አራት ከዚህ በፊት መጥተው እንደነበረ አይቻቸዋለሁ። እነዚህን ጥያቄዎች ነው ዛሬ ከነ ማብራሪያው ይዤላችሁ የመጣሁት። ላይክ ሳብስክራይብ በማድረግ ያበረታቱን። ቀጥታ ወደ ጥያቄዎች እንሄዳለን ማለት ነው። ወደ መጀመሪያው ጥያቄ ስንመጣ a nurse is caring for patients in hypovolemic shock which assessment finding indicates that fluid resuscitation has been effective። ስለዚህ ታካሚያችን የመጣ በሃይፖቮልሚክ ሾክ ነው። ከዛም በኋላ ፍሉድ ተሰጥቶታል። ስለዚህ የትኛው አሰስመንት ፋይንዲንግ ነው ሰውየው ፍሉድ ከተሰጠ በኋላ ውጤታማ እንደሆነ ወይም እኛ የሰጠነው ሕክምና ኢፌክቲቭ መሆኑን የምናረጋግጥበት የትኛው ኢንዲኬት ወይም አሰስመንት ነው ማለት ነው። አንደኛው ዲክሪዝድ ዩሪን አውትፑት ይላል። ቢ ዊክ ሪፈራል ፐልስ፣ ሲ ዩሪን አውትፑት ግሬተር ዛን 30 ml per hour፣ ዲ ኢንክሪዝድ ሃርት ሬት። በመጀመሪያ ሃይፖቮልሚክ ሾክ ምልክቶቹ ምንድን ናቸው የሚለውን ስናይ ምንድን ነው የሚያደርገው ማለት ነው። ቢፒ ይቀንሳል፣ ሃርት ቢት ይጨምራል። የስ ነገር ግን እነዚህም ደግሞ ኦፖዚት ነው የሚሆነው ምን ህክምናው ኤፌክቲቭ ሲሆን ማለት ነው። ስለዚህ ዲክሪዝድ ዩሪን አውትፑት ይላል። ይሄኛው ዋን ሳይን ኦፍ ሃይፖቮልሚክ ሾክ ነው እንጂ ኤፌክቲቭ መሆኑን አያሳይም። ዊክ ፕሪፈራል ፐልስ ይላል። ስትሮንግ ፕሪፈራል ፐልስ ቢሆን ትክክል ነበር፣ ግን ይሄኛውም ሊሆን አይችልም ማለት ነው። ዩሪን አውትፑት ግሬተር ዛን 30 ml per hour ይላል። ይሄኛው ግን ምንድን ማለት ነው? ኢት ኢዝ ሳይን ኦፍ ሰዎቹ ከሃይፖቮልሚክ ሾክ እየወጡ መሆኑን ነው የሚያሳየው ማለት ነው። ለዛም ቢሆን ግን ሾክ መሆናቸው ነበር ግሬተር ዛን ስለሚል ከሾክ እየወጡ ነው ማለት ነው። ይህ ደግሞ ኢንክሪዝድ ሃርት ሬት ይላል። ስለዚህ ይሄኛው ኢት ኢዝ ሳይን ኦፍ ሾክ። ስለዚህ ዘ ኮሬክት አንሰር ኢዝ ሲ ነው ማለት ነው። ሶ አዲኩዌት ዩሪን አውትፑት ኢዝ ኤ ኬ ኢንዲኬተር ፎር ኢምፕሩቭድ ቲሹ ፐርፊውዥን ኤንድ ኪድኒ ፋንክሽን አፍተር ፍሉድ ሪፕሌስመንት ማለት ነው። ሶ ዩሪን አውትፑት አበቭ 30 ml per hour is generally suggested successful fluid administration ነው ማለት ነው። ወደ ቀጣይ ጥያቄ ስንመጣ ደግሞ አበበ arrives at hospital sweating, shaking, confused and he is a diabetic and missed lunch after taking insulin. What is the priority nursing action ይላል። ስለዚህ ታካሚያችን ወይም አበበ የመጣው ምን ምልክቶችን ይዞ ማለት ነው? ኮንፊውዝድ ነው ወይም ላበት ላበት እያለው ነው። እንዲሁም ደግሞ እጁ እየተንቀጠቀጠ ነው። ሰውየው ምሳ ሳይበላ ኢንሱሊን ወስዷን እያለ ነው። ስለዚህ ሳይን ኦፍ ምንድነው ማለት ነው? ሃይፖ ግላይሴሚያ ወይም የግልኮስ መጠን በሰውነት ማነስ ነው። ምክንያቱም ኢንሱሊን መጠን በላይ ወስዷል ማለት ኢንሱሊን ወስዷል፣ ነገር ግን ምሳ አልበላም። ስለዚህ ምሳ በልቶ ነበር መውሰድ የነበረ። ስለዚህ ሃይፖ ቮልሚክ ሳይን ነው ማለት ነው። ምልክቶቹም ከላይ ያሉት ስዊቲንግ፣ ሼኪንግ፣ ኮንፊውዝድ የሚሉት ምንድናቸው? ሳይን ኦፍ ሃይፖ ኢንሱሊን ሃይፖ ግልኮስ ናቸው ማለት ነው። ስለዚህ ዋት ኢዝ ዘ ፕራዮሪቲ ነርሲንግ አክሽን። ስለዚህ ጊቭ ኢንሱሊን ልናደርግ አንችልም፣ ምክንያቱም መጀመሪያውን ኢንሱሊን ስለወሰደ ነው ይሄን ሁሉ የመጣበት። ኢንካሬጅ ኤክሰርሳይዝ ኢት ኢዝ ኖት ሪከመንድድ። ጊቭ ግሉኮስ ኤንድ ጁስ፣ ያ እነዚህ ከረሜላ ጁሶቹን ሚሪንዳ ምናምን እንዲጠጣ ነው ሪከመንድ የምናደርገው ማለት ነው። ሪስትሪክት ፍሉድስ ፍሉድ ሪስትሪክት አናደርግም፣ እንዲጠጣ የምናደርገው። ሶ ሲ ኢዝ ዘ ኮሬክት አንሰር ማለት ነው። ሶ ጊቪንግ ግሉኮስ ኦር ጁስ ኢዝ ፕሬፌር ኦፕሽን ማለት ነው። ሶ አበበ ኢዝ ሻዊንግ ሳይን ኦፍ ሃይፖግላይሴሚያ ፋስት አክቲንግ ካርቦሃይድሬት ሰች አስ ላይክ ግሉኮስ፣ ጁስ፣ ካንዲ ወይም ከረሜላ የምንለው እነሱ መስጠት ዘ ቤስት ትሪትመንት ኦፕሽን ነው ማለት ነው። መሰረት ካም ቱ ሄልት ሴንተር ዊዝ ኮምፕሌንስ ኦፍ ዌት ሎስ፣ ሂት ኢንቶለራንስ ኤንድ ፓልፒቴሽን ዊች ዲስኦርደር ኢዝ ሞስት ላይክሊ። ስለዚህ መሰረት የመጣችው በዌት ሎስ ወይም ክብደት መጠን በላይ ቀንሳለች፣ እንዲሁም ደግሞ ሂት ኢንቶለራንስ ሙቀት መቋቋም እየቻለች አይደለም፣ ፓልፒቴሽን ልቧ መጠን በላይ ይመታል። ስለዚህ ዊች ዲስኦርደር ሞስት ላይክሊ ሃይፖታይሮይዲዝም፣ ሃይፐርታይሮይዲዝም፣ ዳያቤቲስ ኢንሲፒደስ ኤንድ አዲሰንስ ዲዚዝ። ሶ እነዚህ ምልክቶች የመጨረሻ ሁለቶቹ ዳያቤቲስ ኢንሲፒደስ ኤንድ አዲሰንስ ዲዚዝ ለስ ላይክሊ። ስለዚህ የምናወዳድረው ከዚህ ጋር ምንድን ማለት ነው? ሃይፖታይሮይዲዝም እና ሃይፐርታይሮይዲዝም ነው ማለት ነው። ስለዚህ የሃይፖታይሮይዲዝም እና የሃይፐርታይሮይዲዝም ምልክቶችን ማወቅ መቻል አለብን። ሃይፖታይሮይዲዝም ምንድነው የሚያደርገው? ዌይት ጌን ነው የሚኖረው፣ ክብደት መጨመር፣
እንዲሁም ደግሞ ሂት ኢንቶለራንስ ኤንድ ኮልድ ኢንቶለራንስ መቋቋም አይችሉም። በተቃራኒው ግን ሃይፐርታይሮይዲዝም ምንድን ናቸው ማለት ነው? ዌት ሎዝ ምልክታቸው ነው። ሂት ኢንቶለራንስ ምልክታቸው ነው። ፓልፒቴሽንም ምልክታቸው ነው። ስለዚህ ኮሬክት አንሰር ኢዝ ምንድን ነው ማለት ነው? ቢ ነው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ቢ። ሃይፐርታይሮይዲዝም ኢንክሪዝስ ሜታቦሊዝም ኮዚንግ ዌት ሎስ ታኪካርዲያ ኤንድ ሂት ኢንቶለራንስ። ሶ ዘ ኮሬክት አንሰር ኢዝ ቢ። ታደሰ ካም ቱ ሆስፒታል ዊዝ ሴቨር ዲፊካልቲ ኦፍ ብሪዚንግ ዊች ነርሲንግ ፖዚሽን ኢዝ ቤስት። ስለዚህ ታደሰ የመጣው ምንድን ነው ማለት ነው? የመተንፈስ ችግር አጋጥሞት ነው የመጣው፣ ዲፊካልቲ ኦፍ ብሪዚንግ። ስለዚህ ሪስፓይሬሽንን ከፍ የሚያደርግልን ወይም ሰዎችን ለመተንፈስ እንዳይቸገሩ የትኛው ፖዚሽን ሪከመንደድ ነው ማለት ነው? ሱፓይን ይላል። ሱፓይን ማለት በሆዳቸው መተኛት ነው። እሱኛው ብዙም አይመከርም። ፕሪንደርበርግ ይሄኛውም የሚመከር አይደለም። ሃይ ፍሎርስ ፖዚሽን ኢትስ ዘ ቤስት ኦፕሽን ሆን ይሄኛውም አይመከርም ማለት ነው። ስለዚህ ሃይ ፍሎረስ ፖዚሽን ኦር ሰሚ ፍሎረስ ፖዚሽን ኢዝ ዘ ቤስት ፎር ዲፊካልቲ ኦፍ ብሪዚንግ ያለባቸው በሽተኞች እሱን ነው ሪከመንድ የምናደርገው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ሃይ ፍሎረስ ፖዚሽን። ሶ ሃይ ፍሎረስ ፖዚሽን ዛት ኢምፕሩቭስ ላንግ ኤክስፓንሽን ኤንድ ኢንክሪዝ ብሪዚንግ ፓተርንስ። ሶ ዘ next question or the last question is during CPR on adult patients which pulse should the nurse check? A radial pulse, B pedal pulse, C carotid pulse and D apical pulse. So ይሄኛው ምንም ኤክስፕላኔሽን አያስፈልገውም። ካሮቲድ ፐልስን ነው በሲፒአር ጊዜ ለምን ሴንትራል ወይም ትክክለኛውን የሰው ልጅ ልብ ምት ወይም ፐልስ መኖሩን የሚያረጋግጥልን ኢትስ ምንድነው ማለት ነው? ካሮቲድ ፐልስ ነው ማለት ነው። ሶ the correct answer is C. So carotid pulse is the preferred pulse during adult CPR because that reflects central circulation within the patient ነው ማለት ነው። So this is all about the last year ኤግዚት ኤግዛም question። ስለዚህ ባለፉት ዓመታት ኤግዚት ኤግዛም የተፈተኗቸው በተደጋጋሚ የሚመጡ ጥያቄዎች ስለሆኑ በደንብ ትኩረት ሰጣችሁ እንድታያቸው እና ከዚህ ጋር የተያዙ ጥያቄዎችን ስም ቀይረው ምናምን ሊያመጡ ስለሚችሉ ሞር ትኩረት ሰጣችሁ እንዳታነቡ ነው የምፈልገው። አመሰግናለሁ።